የኳታር ብሔራዊ ቀን በሸራተን አዲስ ተከብሮ ውሎ ነበር። ጥበብ ደግሞ ጎራ ብላ ፕሮግራሙ ምን እንደሚመስል ልታሳየን ቆማ እየጠበቀች ነው። ወደ ፕሮግራሙ እናልፋለን። ቆንጆ ጊዜ ይሆንላችሁ። እንዴት ናችሁ? አለውላችሁ። ዛሬ እንግዲህ የተለየ ዝግጅት ላይ ተገኝቻለሁ። ለምን ለምትሉኝ ሰዎች ደግሞ የሀገረ ኳታር ብሔራዊ ቀናቸውን ዛሬ ፕሮግራም አዘጋጅተው እሱን ለመታደም መጥቻለሁ። ከአፍሪካ ህብረት፣ ከአውሮፓ ህብረት የተለያዩ ዲፕሎማቶች፣ የመንግስት ተወካዮች እንዲሁም የተለያዩ ኤምባሲዎች ዛሬ ይገኛሉ። እንግዲህ ብዙ ነው እንግዳው ዛሬ የተጋበዘው። ወደ ውስጥ ገብተን ምን አይነት ዝግጅት እንደሆነ ብሔራዊ ቀኑም እንደሚመስል አብረን እናያለን። እንዴት ናችሁ? እንኳን አደረሳችሁ። ይሄ ይቀርቶብኝ የሞቀ ነገር ቴምር መጀመሪያ። እሺ፣ አመሰግናለሁ። አመሰግናለሁ። ቴንክ ዩ። ሰላም፣ እንዴት ነሽ? አለኝ። እንዴት ነሽ? ሲራሽን አስተዋውቂ። ሌንሳ መኮንን እባላለሁ። ፎርመር ስቴት ሚኒስተር ፎር ቱሪዝም። እንኳን ደህና መጣሽ። እንኳን አደረሰሽ። እንኳን አብሮ አደረሰሽ። ደስ የሚል ሴሌብሬሽን። በጣም የብሔራዊ ቀኖች መዘጋጀታቸው ኢትዮጵያ ውስጥ የህዝብ ለህዝብ ግንኙነቱ ላይ ምን አይነት ተጽዕኖ ይፈጥራል ብለሽ ታስቢያለሽ? እንደዚህ አይነት ፕሮግራሞች ለየሀገራቱ በጣም ትልቅ ቫልዩ አላቸው እና ከሚያከብሩበት ሀገር ላይ እንደዚህ በዲፕሎማሲ የሚያከብሩበት ሀገር ላይ ራሳቸውን ከማስተዋወቅ አልፈው ከእያንዳንዱ ህዝብ ጋር ካሉበት ሀገር ህዝብ ጋር የሚተዋወቁበት ራሳቸውን የሚያስተዋውቁበት በዛ ላይ ደግሞ ስለ ሀገሩም የሚያውቁበት ነው እና እንደዚህ ሁላችንንም አሰባስበው ስለነሱ አውቀን እኛም ስለኛ ነገረናቸው ለመሄድ በሃይ ሌቭል ደረጃ በህዝብ ደረጃ ያቀራርባል እና በጣም ኢምፖርታንት ነው። ከባህል ከሃይማኖትና ከቱሪዝም አንፃር እንደዚህ አይነት ዝግጅቶች በምን ይገለጻል? እንደዚህ ደግሞ ብለሽ ካልሽው ሀገራችን ብዙ ሀብት ነው ያላት እና ለቱሪዝሙ ባህላችንን ለማስተዋወቅ የሚሆኑ ናቹራልም የሆኑ ሰው ሰራሽ የሚሆኑ ብዙ ሀብቶች አሉና በዛ አንፃር ስታዩ በጣም ህዝብ ለህዝብ ከማቀራረብም አልፎ ቱሪዝሙን እነሱ እኛ ጋር መጥተው ያለንን ሀብት ከኢስላሚክ ቱሪዝም የምንለውን ፕሮሞት ማድረጊያ መድረኮች መሆን ይችላሉ፣ እየሆኑም ነው። በዛን ልክ ደግሞ እኛም ከኛ የተወሰዱትንም እኛን የሚመስሉትንም የእነሱን ካልቸራች የምናይበትና የምንተዋወቅበት ይሆናል። በዛ ላይ ደግሞ እኛ የሀገራችን ብዙ ሃይማኖት ታስተናግዳለች እና እኛ ጋር ያለውን እንደዚህ አይነት ችሎታና አኗኗር ዘይቤን እነሱም የሚማሩበት ኤክስቼንጅ የምናደርግበት ይሆናልና በጣም ፋይዳው ሰፊ ነው። እንግዲህ በጣም የሚያምር ዝግጅት ነበር፣ ብዙ ነገር የተማርንበት ነበር። ግን እኔ ማወቅ ፈልገው በዛሬው ቀን የተለየ ነገር ወይ የተለየ ስሜት ተሰምቶሻል? አዎ፣ እንግዲህ ወደ 6 ዓመት ፕሮግራሙን ስሳተፍ ሁሌ እየተቀራረብን እየመጣን እንደሆነ የምታይበት፣ በዛሬው ደግሞ ለየት የሚያደርገው ትንሽ በጣም ከኢትዮጵያ ጋር ያለው ሪሌሽንሽፕ ዲፕሎማቲካሊም በኢንቨስትመንትም እየተጠናከረ እንደመጣ የሚያሳይ ግንኙነት አይቻለሁ። ሞር ኦፕን የሆነ ኮሚኒኬሽን፣ ሞር ደግሞ አድቫንስ ያደረገ ሪሌሽንሽፕ እየሰራን እንደሆነ እየገነባን እንደሆነ በደንብ ይታወቃል እና ደስ ይላል። ለውጡን ማየቱን ፕሮግረሱን ማየቱን በጣም ደስ ይላል። በጣም የሁለትዮሽ ግንኙነታችን በደንብ ጠንከር ቢል በኢንቨስትመንት አካባቢ ደግሞ አፒታይታቸው በደንብ ተከፍቶ ወደ ኢትዮጵያ አይናቸው እንደዞረ በደንብ ያስታውቃል።
officially announce the opening of the ceremony with the national anthem of the state of Qatar and the Federal Democratic Republic of Ethiopia. قسما بمن رفع السماء قسما بمن نشر الضياء مطر ستبقى ولم تسمو بروح أوفياء سيروا على نهج الهدى سيروا وعلى أضياء الأنبياء مطر بقلب سيرة العزوة ፕሮፌሰር አደም ካሚል እባላለሁ። የኢትዮ አረብ የህዝብ ለህዝብ ግንኙነት ጥናት ነው የምሰራው በግሌ። በአሁኑ ጊዜ ደግሞ የኢትዮጵያ እስልምና ጉባኤ ውጭ ግንኙነት ኃላፊ ነኝ። ኳተር ማለት ከአረቡ ዓለም ለየት የሚያደርጋት በዲፕሎማሲ ሚናዋ በጣም ከፍተኛ ቦታ አላት። የዓለም አቀፍ ውዝግቦችን በሽምግልና በማካሄድ ሰላም በዓለም እንዲሰፍን ትልቅ ሚና ያላት ተቀባይነት ያገኘች ትልቅ ቦታ ያገኘች አገር ነች። መንግስቷን በዚህ በሳሎች ናቸው። ለምሳሌ ያህል የአፍጋኒስታንን ጉዳይ መፍትሄ ለማግኘት ብዙ ጥረት አድርጋ ከአሜሪካ ጋር ያነበረውን ግንኙነት ወደ ጥሩ ደረጃ ላይ አደርሳ ያንን የአሜሪካ ለ20 ዓመት ቆይታ አድርገው በአፍጋኒስታን ተነስተው እንዲወጡና እንዲያስረከቡ ያደረገች ትልቅ ሚና በዲፕሎማሲ የተጫወተች ነች። በዳርፉር የተከሰተውን ችግር በሱዳን መፍትሄ እንዳገር ትልቅ ጥረት አድርጋለች። በየመንም የተከሰተውን እንደዚህ ሙከራ አድርጋለች። ስለዚህ በዓለም አቀፍ የሚከሰቱ አለመግባባቶችም ሆነ ችግሮችም በፖለቲካም በኢኮኖሚም ትልቅ ሚና ትጫወታለች። ከኳተር ጋር ጥሩ የዲፕሎማሲ ግንኙነት አለን። ጥሩ የኢንቨስትመንት ግንኙነት አለን። ጥሩ የኢትዮጵያ እስልምና ጉባኤና በኳተር ሃይማኖት ድርጅት በኩል ትልቅ ስራ የተጀመራለ። ስለዚህ ኳተር ካላትም ኢኮኖሚ ኃይል ብዙ ጠቀሜታ ያላት መሆኑን በዚህ ጋር መገንዘብ እንችላለን ማለት ነው። እኛ ጋር ያለውን የባህል የሀገራችንን ብዙ የባህል ነገሮች ስላሉ ያንን በኳተር ሂደን የምናስተዋወቅበት የምናቀርብበት መድረክ እንዲመቻች ጥያቄ አቅርበናል። አምባሳደራችን እዛ ሰፊ ስራ እየሰራ ነው። በቅርቡ ተግባራዊ ይሆናል የሚል ግምት አለ። እኛም እንጸልያለን። በቱሪዝም ይሄ ነገር ያለው ምክንያቱም ኳተሮችን ባላት ተፈጥሯዊ ሁኔታ ሙቀቱ
በቱሪዝም ኢትዮጵያን የሚመጡበት ሁኔታ መድረክ ማመቻቸት ያስፈልጋል። ትክክል። ተስቲ ዩሱፍ እባላለሁ። እዚህ ላይ ልገኝ የቻልኩበት ምክንያት ከኳታር ኤምባሲ ጋር ባለኝ የንግድ ግንኙነት ነው። በዛ ጋብዘውን እዚህ ልገኝ ይችላል። የኳታርና ኢትዮጵያ የንግድ ኢንቨስትመንት ላይ እስቲ እንዴት አገኙት? በአሁኑ ሰዓት ያው የንግዱ ጉዳይ በተለይ ዓለማት ጉዳይ ኢንተራክሽኑ በጣም እየሰፋ ነው ያለው። እስፔሻሊ አሁን እኛ በምንከተለው የኢንቨስትመንት ፖሊሲ ከዌስተርኖች ጋር ከምናደርገው በተጨማሪ አሁን ደግሞ ከሚድል ኢስት ላይ የምናደርገው ትንሽ በዛ ብሎ ይታያል። ኳታርም ነው በእነሱ ምድብ ነው የምትመደበው እና በካልቸራልም ይሁን በሃይማኖትም ይሁን የተሳሰረ ሁኔታ አለን ብዬ ነው የማስበው። እንግዲህ ሰው ከሀረሪ ኖት። ሀረሪ ደግሞ ብዙ የአረብ ሰዎች እዛ ይኖሩ ነበረ አይደል? እስቲ እሱን እንዴት ያዩታል? እንዴት ነበር? ሀረሪ መሆኔን ማወቄ ራሱ ደስ ብሎኛል። ኮፊያ ስላደረኩ ይሆናል እና ያው የሀረሪ እና የአረብ ግንኙነት በጣም ረዘም ያለ ታሪክ ነው ያለው። ሜይ ቢ ባክቱ 1000 ምናምን ዓመታት የሚሆኑት ነገር ነው። የመጀመሪያው ሼክ አባድር ከአረቢያ የመጡ ናቸው፣ ከየመን የመጡ ናቸው። ለምሳሌ እኔ ራሴ በአንድ ጎኔ አረብ ነው ያለብኝ። አያቴ ዳይሬክት ከየመን መጥተው እዛ ሰፍረው እዛው ነው የሞቱት እና ያ ማለት እንግዲህ የ1000 ዓመት ከ1000 በላይ ዓመታት የነበረን ታሪክ አሁንም ቢሆን ከቱሪዝም ኮሚሽኑም ቢሆን ሌላ የሚመለከታቸው አካላት ይህን የታሪክ ትስስር ተጠቅመው የበለጠ ለማጎልበት መሰራት አለበት ብዬ ነው የማስበው። አሁን ለምሳሌ ድሮ የነበሩበት ቤታቸውና ኤቭሪቲንግ አሰራራቸው አሁን እኛ ሀረር ውስጥ ያለውን አይነት አሰራር ነው የሚመስለው። ልብሳችንም ኦልሞስት ተመሳሳይ ነው። ባህላዊ ጭፈራችን ኦልሞስት ተመሳሳይ ነው። የቋንቋ ማወራረስ አለ እና ይሄ ነገር ታይቶ መንግስትም የግሉም ማህበረሰብም የራሱን አስተዋጽኦ ቢያደርግ ሞር አድቫንቴጅስ ይጠናከራል። እርቦኝ ይገርሞታል። ወደ ምግቡ ሲሄድ በጣም ማውቀው ድሬዳዋ ስንሄድ ወይ ወደ ሀረር ስንሄድ የምናገኛቸው ጣፋጮች አሉ አይደል? በጣም ይመሳሰላል ከኳታር ጣፋጮች ጋር። ምን አሉ? በብዛት አሁን እንደነገርኩሽ ያው ረጅም ታሪክ ያለው ነገር ነው። ከዚህ መሀል ደግሞ ትልቁ ያወረስ ነው ሜይ ቢ እኛ 90% ማለት ይቻላል የአረብ ምግብ ነው የምናደላው ከኖርማል የኛ ትራዲሽናል ፉድ ውጪ ማለት ነው። አሁን ለምሳሌ ሩዝ፣ ሀኒት፣ ጣፋጩን ብትወስጂ ሐላዋ ከነሱ ነው ወሰድነው፣ ጤህኒያ ከነሱ ነው ወሰድነው፣ ሙሸበኽ ይባላል። አሁንም ቢሆን እስካሁን ድረስ ከልጅ ተላልፎ አረቦቹ ናቸው የሚሰሩት እና በጣም ብቻ የጠበቀ እንትን ያለው ብዬ ነው የማስበው። እና ጣፋጩ ያው እዚህ ያሉት በሙሉ እዛ በአንጀም ድሬዳዋ አይተሽ ይሆናል። ስፔሻሊ ሐላዋ እና ይሄ ሙሸበኽ ያልኩሽ ዳይሬክት ከነሱ ወስደን አሁንም ድረስ እየተጠቀምን ያለንበት ነገር ነው። ኖርማል ትራዲሽናል ኢድ ጊዜ ፌስቲቫል ሲሆን ጀስት እንደዚህኛው የምናቀርበው የሀገረ ኳታር ብሔራዊ ቀን ይሄን ይመስል ነበር። ከዝግጅቱ እንዳየነው ኩራትን፣ ክብርንና ህብረትን ይወክላል ብሎ ይታሰባል። እንግዲህ ቆንጆ ጊዜ ነበረኝ። እኔ እሑድን ቤቢስ ቀጥላል። ባይ